አንዳንድ አደጋዎች ሰምታችኋል፣ በመድራችን ሰምታችኋል፣ በሌላ ሀገር ላይ ሰምታችኋል። እና በዚህ አደጋ እግዚአብሔር ምንድነው ሊናገረን የፈለገው? ምንድነው እግዚአብሔር ሊለን የፈለገው ነገር? ምንድነው እግዚአብሔር እየተናገረ ያለው ነገር? ይናገራል እኮ የተከሰቱ ነገሮች ሁሉ በኃጢአት ምክንያት መጡ አልመጡ ሌላ ይሹ ነው። ነገር ግን አደጋዎች ይናገራሉ። ለምንድነው አሁን እንደዚህ ሆነው? ቀድሞ ሆኖ የማያውቅ ነገሮች የሳይንቲስቶቹ በተጠይቋቸው ብዙ ነገር ይነግሯቸዋል። በጣም ብዙ ዝናብ ስለዘነበ መሬቱ በጣም ዌት ስለነበረ ሊሸከመው ስላልቻለ እንደዚህ የሚባል ብዙ ማብራሪያዎች አጥጋቢ የሆነ ኮንቪንስ የሚያደርግ ሊነግሩን ይችላሉ። ግን እንደዛ አይነት ዝናብ ከዚህ በፊት ሰምቶ አያውቅም። ያ ምድር ትላንትና የመጣ ነው። ስንት ሺህ ዘመን አልኖረው። ምን እየሆነ ነው ያለ ነው? በምድሪቱ ላይ ስለሚፈሰው ደም እግዚአብሔር ያዝናል። በምድሪቱ ላይ ስላለው ጥላቻ እግዚአብሔር ያዝናል። እግዚአብሔር በሰጠን ምድር በሰላም አንኖርም ካልን እግዚአብሔር ጋር እንጣላለን ወገኖች ሆይ። ስለዚህ በዚህ ነገር እግዚአብሔር ምን እየተናገረ ነው? ብዙ ሰዎች እግዚአብሔርን ማስጠንቀቂያ ችላ ብለው በአመፀኝነት ስለሚገፉ የሚገጥማቸው ነገር የከፋ ይሆናል ወገኖች ሆይ። ሌላው ልንረዳ የሚገባው ነገር እግዚአብሔር ሁሉን ይቆጣጠራል። ደስ የሚለኝ ነገር ይሄን ነው። ኢቭን በዚህ በመጨረሻው ዘመን ላይ እንደዚህ ኬኦስ በሆነበት በኋለኛው በታላቁ መከራ ዘመን ላይ God is in control። እግዚአብሔር ይቆጣጠረዋል። ስለ እግዚአብሔር ኃይል ያሳየኛል። የአጋንንቶችን ኃይል ኤግዞልት አናደርግም። እግዚአብሔር የኃያላን ሁሉ ኃያል ነው። ነገርን የሚቆጣጠር ነው። ስለዚህ እግዚአብሔር ምህረትን በዚህ ቁጣ መካከል ደግሞ ምህረቱን ሲገልጥም ትመለከታላችሁ ወገኖች። ስለዚህ የሰው ዘር ለሚመጡት ፍርዶች የሚሰጠው ምላሾች አሉ። እነዚህን ነገሮች እንድናይ ያስፈልገኛል። እሱን ተናግሬ ጨርሳለሁ። የሰው ዘር ምላሹ ምንድን ነው? 9:20 ላይ ሄዳችሁ ስትመለከቱ እነዚህ ቁጣዎች መጡ፣ እነዚህ ፍርዶች መጡ። አደገኛ ነገሮች በምድር ላይ ሆኑ፣ አሰቃቂ ነገሮች ሆኑ፣ ብዙ ፍርዶች ተከናወኑ እና ምን ይሻላል? የሰው ልጆች የሰጡትን ምላሽ ተመልከቱ። አጋንንትን ማምለክ አላቆሙ። አሁንም ለአጋንንት ይሰግዳሉ። አሁንም ከጣዖት አምልኳቸው አልተመለሱም። አሁንም ባዕድ አምላክ አምልኮን ያስተናግዳሉ። አሁንም ለአጋንንት ይሰግዳሉ። አሁንም በዓልን መናፍስትን ይጠራሉ። አሁንም የጨለማውን ነገር ይፈልጉታል። እግዚአብሔር እየፈረደ አልመለስም። የሰው ልብ እልኸኛ ሆኗል። አጋንንትን ማምለክ አላቆሙ። ቀጥሎስ ተመልከቱ። እዛው ላይ ነፍሰ ገዳይነትን አላቆሙ። አሁንም ደም ይፈሳል። አሁንም መተላለቅ አለ። አሁንም ጥላቻ አለ። አሁንም ውሸት አለ። አሁንም ኢንጀስቲስ አለ። አሁንም ማጭበርበር አለ። አሁንም ክፋት አለ። አላቆሙ። እግዚአብሔር እየፈረደ ነው ያለ። መተት አላቆሙ። ጥንቆላ አላቆሙ። የጨለማ ስራ አላቆሙ። ከመናፍስት ጋር ያላቸው ነገር አላቆሙ። ይባስ ብለው ከፍትወቷ እርኩሰት አልተመለሱ። እርኩሰት መልኩን እየቀየረ መጥቷል። ጨለማ። ይህንን ከዚህ በፊት ተናግሬያለሁኝ። አባት ድንገት በር ክፍት አድርጎ ሲገባ ልጁ ከሴት ጓደኛው ጋራ ነጮች ናቸው፣ ከሴት ጓደኛው ጋራ ተቃቅፎ በማይሆን ሁኔታ ውስጥ ያገኘዋል። በሩን ዘግቶ ይሄድና ሶሪ ብሎ በር ዘግቶ ይወጣል። አባትየው ወደ ታች ሄድና ለሚስቱ ይነግራታል። ይተቃቀፋሉ ባልና ሚስት ደስ ብሏቸው። ምን እንዳስደስታቸው ታውቃላችሁ? ልጃቸው በዚህ እድሜህ እንዴት ቤት ውስጥ እንደዚህ ተቃራኒ ጾታ አምጥተህ እንዴት አብረህ እንደዚህ በዚህ ሁኔታ ትገኛለህ ብለው አይደለም። በጣም ደስ ያላቸው ምክንያት ልጃቸው ሰዶማዊ ስላልሆነ ደስ ብሏቸው። አሁን ወክ የሚባል ካልቸር አለ በአሜሪካ ነገር እንደሚዛመት እናውቃለን። አፍሪካ መቼም ኮፒ ማድረግ እንወዳለን። እና በዚህ በወክ ካልቸር ውስጥ አንዱ ፕሮናውን የሚባል ነገር አለ። እኔን ሂ ብለህ ጥራኝ ወይንም ደግሞ ዘይ ብለህ ጥራኝ። ይሄ አሁን በፍጹም ግራማቲካሊ ራሱ በፍጹም ማይገጥም ነገር ነው። እና ሺ ኤንድ ሄር ብለህ ጥራኝ ይላል፣ ወንድ ነው። ግን ሴት ደግሞ ሂ ኤንድ ዘም ብለህ ጥራኝ ይላሉ። እና ፕሮናውን የሚባል ካልቸር አለ በወክ ካልቸር ውስጥ ማለት ነው። እና ወንዱ እንደ ሴት መልበስ፣ እንደ ሴት መናገር፣ እንደ ሴት መኖር፣ ማግባት ይፈልጋል። ሴት ነኝ ብሎ መናገር። ይሄ ትራንስጀንደር የሚባል እሾች ዓለምን እያናወጡ ነው ያለው። ኢቭን በዚህ በቅርብ በተደረገ ኦሎምፒክ ላይ ኢንፌስትድ ነበረ። በጌታችን ራት ምስል ሊዮናርዶ ዳቪንቺ በሰራው በዛ ምስል ልክ እንደሱ አስመስለው እነዚህ ድራግ ኩዊንስ የሚባሉ ወይንም ደግሞ ትራንስጀንደርስ የሚባሉ ሰዎች ተቀምጠው ያላግጡበት ነበረ። ያንን ምስል አመጽ እየበዛ መጥቷል። መስቀሉን መናቅ፣ የደሙን ኃይል መናቅ፣ ቤተ ክርስቲያንን መናቅ፣ የእግዚአብሔርን ምሕረት መናቅ በምድር ላይ ጫፍ ደርሷል። ሰዶማዊነትን የሚያስተናግዱ አብያተ ክርስቲያናት እልፍ ሆነዋል። ወገኖች ሆይ
በጣም የሚገርም ሰዎች ከአጋንንት አምልኮ አልተመለሱም፣ ከነፍሰ ገዳይነት የሁሉ ቁጣ ወርዷል፣ አልተመለሱም። ከመተት አልተመለሱም፣ ከጥንቆላ አልተመለሱም፣ ከፍትወታዊ ርኩሰት አልተመለሱም፣ ከሌብነት አልተመለሱም። ኮራፕሽን በዝቷል፣ ወንጀለኝነት በዝቷል፣ ግፍ በዝቷል፣ አመፅ በዝቷል። እግዚአብሔር ፈራጅ አምላክ ነው። ስለዚህ ማን ነው የሚፈርደው ብለን ከጠየቅን አሳያቸዋለሁ። ይህንን የምትሰሙኝ ሰዎች ወገኖች፣ እውነተኛው ወንጌል ይህንን ነው የሚያስተምረን። ሁሌ ትጠረምሳለህ፣ ትወጣለህ፣ ይሳካላል ብቻ አይደለም። ፍርድ እየመጣ ነው ያለው። በአጭበርባሪዎች ላይ ፍርድ ይመጣል፣ በውሸተኞች ላይ ፍርድ ይመጣል፣ በአመፀኞች ላይ ፍርድ ይመጣል። የእግዚአብሔር ፍርድ የፍርድ ቀን አለው። እግዚአብሔር ፈራጅ ነው። እግዚአብሔር ባህሪው ዳኛ ነው። እግዚአብሔር ወገኖች ሆይ ይህንን እውነት እንድናውቅ እግዚአብሔር ይርዳል። ይህንን ፍርድ የሚያደርገው አብ ይፈርዳል። ፍርድ በአብ ይመጣል፣ በወልድ ይመጣል። በዓለም ይፈርዳል ወልድ። በሐዋርያት በጻድቃን ሊፈርዱ ይቀመጣሉ ይላል መጽሐፍ ቅዱስ። ኃጢአት ራሱ ይፈርድባቸዋል። አሳልፎ መሰጠት ራሱ አንዱ ፍርድ ነው። ለማይረባ አእምሮ አሳልፎ መሰጠት፣ ኃጢአትን እየሰሩ በኃጢአት አለመጸጸት አሳልፎ መሰጠት ነው። ኃጢአት ለምዶ መኖር አሳልፎ መሰጠት ነው። ፍርድን ነው የሚያሳየው። ለማይረባ አእምሮ አሳልፈው መሰጠት ያሳይ። ክብራቸው በነውራቸው ይሆናል ይላል መጽሐፍ ቅዱስ። እውነት ትፈርድባቸዋለች፣ ቃሉ ይጣላቸዋል። the name Jesus ኢየሱስ የሚለው ስም ብቻ ይዘገንናቸዋል፣ አይፈልጉትም ሊሰሙ። ሌላ ስም ምንም ችግር የለባቸው። ቡዳ ብላችሁ ጠሩ፣ ስለ ቡዳ ችግር የለባቸው፣ ስለ መሐመድ ችግር የለባቸው። the moment you claim Jesus ኢየሱስ የሚለው ስም ስትጠሩ በቃ ሞል ውስጥ ሰዎች ሊሰሙት አይፈልጉም። አደባባይ ላይ ሊሰሙት አይፈልጉም። ጂሰስ ሲባል የሚያስቆጣ ነገር አለባቸው። ፍርድ እየመጣ ነው ያለው። የሰው ዘር ለነዚህ የመለከት ፍርዶች የሰጠው ነገር አሳፋሪ ነው። ሊመለሱ አልፈለጉም። አሁንም ቀጠሉ። አማልክቶችን፣ አጋንንቶችን፣ ጣዖቶቻቸውን ማምለክ ጀመሩ። ነፍሰ ገዳይነትን ካልቸር አደረጉት። ከመተት ከጥንቆላቸው መለየት አልፈለጉም። ከርኩሰታቸው፣ ከፍትወታዊ ርኩሰታቸው ነውራቸው የሚያኮራቸው ሆኗል። አለባበሳቸው ነውር ገላጭ ነው። ነውር ገላጭ ነው። ኢሞራሊቲ በዓለም ላይ እየነገሰ መጥቷል። ጸያፍ የሆኑ አካሄዶች፣ ጸያፍ ቋንቋዎች እንደ ኖርም እየሆነ ነው። ትልቁ ሰውዬ፣ ሽበታሙ ሰውዬ ጸያፍ ንግግር ሲናገር የማያፍር ሆኗል። ሌብነት በምድር ላይ ነግሷል። ገንዘብ መውደድ በምድር ላይ ነግሷል። የሰው ዘር ወደ ፍርድ እየገሰገሰ ነው ያለው። ጥፋት በደጅ እየመጣ ነው ያለው ወገኖች። ስለዚህ አብ ይፈርዳል ብያቸዋለሁ፣ ወልድ ይፈርዳል ብያለሁ፣ አሳልፈው መሰጠት አለ ብያለሁ። ስለዚህ ስለ ፍርድ ስንነጋገር ፍርድ በቃ ከፍተኛውና የመጨረሻ ስልጣን ያለው የእግዚአብሔር ውሳኔ መገለጫ ነው። ከእግዚአብሔር በላይ ማንም ኦቶሪቲ የለው። እግዚአብሔር ፈረደ ማለት የእግዚአብሔር ዕጣ ፈንታችንን ወሰነው ማለት ነው። ሮሜ 3:6 ይህንን ይነግረናል። የእግዚአብሔር ፍርድ በጣም አፋጣኝ ነው። ብያኔም አፈጻጸሙን ነው የሚገልጠው። ወዲያውኑ በቃ ወዲያውኑ ተግባራዊ የሚሆን ፍርድ ትመለከታላችሁ። ክርስቲያን ላልሆኑ ሰዎች ፍርድ ከእግዚአብሔር የመለየት የመጨረሻ ወሳኝ ተግባር ይሆናል ማለት። ከእግዚአብሔር የሚለዩ ወደ ሲኦል ይገባሉ። ኢየሱስን ያልመረጡ ወደ ሲኦል ይገባሉ። ንስሐ ያልገቡ ወደ ሲኦል ይገባሉ። ሃይማኖተኞች ሆነው እንኳን ኢየሱስ ክርስቶስ መንገድ፣ እውነት፣ ሕይወት እንደሆነ የማያምኑ ወደ ሲኦል ይገባሉ። ብዙ ጨዋ ሰዎች ወደ ሲኦል ይገባሉ፣ ከእግዚአብሔር መንግሥት ይለያሉ። በዘላለም ሞት፣ በዘላለም ፍርድ፣ በዘላለም እሳት፣ በሲኦል እሳት ውስጥ ይገባል። ይህ መጽሐፍ የሚያስተምረው ነው። ሲከር ሴንሲቲቭ አይደለንም፣ ሰዎችን አናስፈራራቸው ምናምን ብዙ የምንለው ነገሮች አለ። ለሚቴልዩ ይሄ እግዚአብሔር ይወዳል። ይሄ አሜሪካኖች የሚሉት አለ God loves you, God loves you. Yes, God loves you and God will judge you one day. You need to repent. You need to reconcile with God. You need to acknowledge that Jesus Christ is the only way. ስለዚህ ፍርድ ክርስቲያን ላልሆኑ ሰዎች ከእግዚአብሔር የመለየት የመጨረሻ ወሳኝ ፍርድ ነው። ፍርድ ለክርስቲያኖች የስ ፍርድ አለ በክርስቲያኖች ላይ። የሚፈረድብን ግን የሕይወት አክሊል ይገባዋል አይገባውም እንጂ ሲኦል ይግባ አይግባ አይደለም። እኛ ድነናል በክርስቶስ ኢየሱስ ደም። አሜን ሃሌሉያ። በደሙ ታጥበናል፣ ከኩነኔ ድነናል፣ የኃጢአት ስርየት አግኝተናል። ኢየሱስ በቀራንዮ መስቀል ላይ ኃጢአታችንን ዕዳችንን ከፍሎልናል፣ ከአብ ጋር አስታርቆናል። ስለዚህ እስከ መጨረሻ የሚጸና እሱ ይድናል። ስለዚህ በእግዚአብሔር ፊት ስንቆም የሚፈረድብን አክሊል ይገባዋል አይገባውም፣
የትኛውን አክሊል ይሰጠው፣ ይሄኛው ይሰጠው አይሰጠው፣ ዳኛው ጌታ ነው። ለጌታ እንተውለታለን እሱን። ይሄ ደግሞ ከንጥቀት በኋላ የሚሆን ነው። ክብር ለእግዚአብሔር ይሁን። ቅዱሳን ክርስቲያኖች ወገኖች ሆይ በጌታ ጽኑ፣ በጽድቅ ጽኑ፣ በቅድስና ጽኑ፣ በዘላለም ሕይወት ጽኑ። ሽልማት አላችሁ። ነገር ግን ከዓለም ጋር እንዳይፈረድብን መንገዳችንን ከጌታ ጋር እናስተካክል። ወገኖች ሆይ አይ ድኛለሁ ብለን በኃጢአት ፌስታል ልናደርግ አንችልም። ድኛለሁ ብለን የኃጢአት ላይሰንስ አልተሰጠንም። እስከ መጨረሻ የሚጸና እሱ ይድናል። ወገኖች ሆይ ብዙዎች ይህንን ኮምፕሮማይዝ የሚያደርጉበት እውነት ነው። ወገኖች አልቀበለውም። ወገኖች ሆይ ስለዚህ እግዚአብሔር ፍርድ የታመነ ነው። የእግዚአብሔር ፍርድን የሚጥል ይሄ የመጨረሻው ፍርድ በራሱ ላይ የሚጠራ ነው። ወገኖች ሆይ ለኃጢአት ያለን ምላሽ ወሳኝ ነው። ለእውነት ያለን ምላሽ ወሳኝ ነው። ጌታ ክርስቶስን ለመቀበል ልባችሁን ከፍታችሁ እሺ ካላላችሁ እስካሁን እንድትቀበሉት ጌታን አበረታታችኋለሁ። ጌታን የማትቀበሉ ከሆነ በራሳችሁ ላይ ፈርዳችኋል። አሁን ተፈርዶበታል ይላል። ወገኖች ሆይ ጌታ ክርስቶስ የመዳኛ መንገዳችን ብቻ ነው። ያድነናል፣ ያኖረናል፣ ከክፉ ያስመልጠናል። ጌታ ኢየሱስ ያለው ሕይወት አለ። ክብር ለእግዚአብሔር ይሁን። ነገር ግን የሰው ልጅ መጨረሻው ይህንን እውነት ሊሰማ ይገባዋል። ፍርዶች ይመጣሉ። እግዚአብሔር ይፈርዳል። እግዚአብሔር ፈራጅ አምላክ ነው። የስ ልጁ ክርስቶስን ሰጥቶናል። ድንገት መለከት ይነፋል። የመጨረሻው መለከት ይነፋል። ድንገት ይሆናል። ያቺ ቀን ሰዓቲቱን ከወልድ በቀር ከአብ በቀር ወልድ እንኳን አያውቅም አለ ጌታ ኢየሱስ። በአብ ስልጣን ስር ብቻ ያለች ቀን አለች። ኢናፍ ዝናፍ በመላእክት አለቃ ትእዛዝ ሚካኤል ሊሆን ይችላል። በመላእክት አለቃ ትእዛዝ ታላቅ መለከት ይነፋል። ጌታ ኢየሱስ ክርስቶስ በክብር ይመጣል። ዓለም ከድጡ ወደ ማጡ፣ ከክፋት ወደ ክፋት፣ ከአመፅ ወደ አመፅ፣ ጥላቻ፣ ዘረኝነት፣ አድመኝነት፣ ደም ማፍሰስ፣ ጦርነት፣ ፍጅት፣ ድህነት፣ ጎስቁልና፣ አመፅ፣ ጨለማ፣ ጣዖት አምልኮ እየበዛባት እየጨመረባት ከክፋት ወደ ክፋት እየላቀች ሄዳለች። በክፋት መንገድ በክፋት ጨለማ ውስጥ ለእኛ ግን መጣለያችን እግዚአብሔር ብሎ ዘማሪው ዘመረ። ወሬው ሁሉ የሚያስፈራ የሚሆነው በምድር ዙሪያ ወገኖች ሆይ ከዚህ እየባሰ ይመጣል። ዛሬ አዌር እንድትሆኑ ክርስቲያኖች ማብራታችሁን እንድትቀጥሉ ጌታን እያበራችሁ ክፋትን እየጠላችሁ ጨለማን እየተጸየፋችሁ ኃጢአትን እየተጸየፋችሁ በጽድቅ መንገድ የጌታን መምጣት እንድትጠብቁ ላሳስባችሁ ወዳለሁ። ኢየሱስ ክርስቶስ በክብር ይመጣል። ዳኛው ይመጣል። ስለዚህ ለንጥቀት ተዘጋጁ። ጨለማው እየበረታ ይመጣል። አመፅ እየበዛ ይመጣል። ስለተቃወማችሁ አይቆምም ማለት የተጻፈው ይሆናል። አመፅ እየቀጠለ ይመጣል። መንግስታት አመፀኞች እየሆኑ ይቀጥላል። ክህደት ይበዛል። ባክስላይደርስ ይበዛሉ። ቤተ ክርስቲያን ባክስላይድ ታደርጋለች። ብዙ ከሃዲዎች ይበዛሉ። ከሃዲ ፓስተሮች፣ ከሃዲ ሰባኪዎች፣ ከቃሉ የተቃረኑ ብዙ ሰባኪዎች ይነሳሉ። በፈረስ አዳራሽ ውስጥ የሚገቡ በጣም ሰባኪዎች እየተነሱልን ነው። ብር የሚሰብኩልን እየተነሱ ነው። ወገኖቼ ሆይ እንግዳ ትምህርቶች፣ በጣም አስደንጋጭ የሆኑ እንግዳ ትምህርቶች እየበዙ ነው ያሉት። ተክለ ሰውነታቸውን ያደመቁ ሰባኪዎች እየተነሱልን ነው። ኢየሱስን የሚጋርዱ እየበዙልን ነው። ወገኖቼ ሆይ ወደ እውነተኛ ወንጌል ተመለሱ። ወደ ጽድቅ ወንጌል ተመለሱ። ወደ ቅድስና ወንጌል ተመለሱ። ወደ ሕያው ቃሉ ተመለሱ። መዳን በሌላ በማንም የለም። እግዚአብሔር ፈራጅ ስለሆነ ከክፉ ሊጠብቀን እግዚአብሔር የታመነ ነው። ነገር ግን እንዳንንሸራተት ዓለምን እየለመድን ዘማሪው እንዳለ ዓለምን እንዳይ ዓይኔን ተቆጣጠር፣ ወደ አታላይ አገር ልቤ እንዳይሄድ እንደዚህ ያለ የሚዘምረው መዝሙር አለ። እግዚአብሔር ይጠብቀን። መሲሐችን ሊመጣ ነው። መለከት ሊነፋ በቅርብ ነው። ልባችሁ አይዛል። በመከራ የምታልፉ፣ በጭንቀት የምታልፉ፣ በተግዳሮት የምታልፉ፣ በበሽታ ውስጥ የምታልፉ፣ በማጣት ውስጥ የምታልፉ፣ በስደት ሀገር የምትንከራተቱ፣ ከዚህ የከፋ ብዙ ነገሮች አለ። የኢየሱስ ስለሆናችሁ በጌታ ደስ ይበላችሁ። አንድ ቀን ሁሉ ነገር ያቆማል። ካናዳም ኑሩ፣ አሜሪካ ኑሩ፣ በብልጥግና ኑሩ፣ በድህነት ኑሩ፣ በልታችሁ ይደሩ፣ ጦም ይደሩ፣ አንድ ቀን የሁሉ ነገር ማለቂያ ይሆንለታል። ጌታ በክብር ይመጣል። ሃሌሉያ ማራናታ። አሜን። ጌታ ኢየሱስ ሆይ ቶሎና። አሜን አሜን። እግዚአብሔር የሰማነውን ይባርክልን፣ በጸጋውና በምሕረቱ ይክበበን። እግዚአብሔር ይባርካችሁ። ጌታ ጸጋ ይብዛላችሁ። ግን ምናልባት ጌታን ያልተቀበላችሁ
ከሚመጣው ቁጣ ዳኑ ብለን እንመክራለን። መዳኛው ኢየሱስ ነው።